ኢትዮጵያ ህዝብ ነው የሚባለው ከዛ ውስጥ እኮ ከ135 ሚሊዮን መካከል 500,000 ሰው ሪሊ ኢትዮጵያ ውስጥ ደህና ኑሮ ይኖራል ወይ ከየት አምጥቼ ራቴን እበላለሁ ሳይል የሚያድረው ሰው 500,000 ይመጣል ወይ እነዚህ 500,000 ሰዎች ካልሆኑ በስተቀር የአብይ ነገስታ ግንባታ የሚያምነው ሌላው ህዝብ ሆዱን ነው የሚያምነው ያለው ሌላው ሰው በቤት ክራይ የሚከፍለው የሚቀጥለው ወር ከየት አምጥቼ እከፍላለሁ የሚለውን ልጆቼን ምን አባላለሁኝ ልጆቼ ቢታመሙ በምንድነው እንዴት አድርጌ ነው ማሳከማቸው የሚለውን ነገር ነው ይሄ የአድማሳዊ የሆነ በመቶ ሚሊዮን የሚቆጠረው ህዝብ ይወጣው ነው ስለዚህ የፈለከው ዲስኩር በተሰኩር ፎቶግራፍ ብትነሳ አንድ ጊዜ ሶፎሞር ብትሄድ ሌላ ጊዜ ጎርጎራ ብትወጣ በማግስቱ ተነስተህ የማሌዥያን ጠቅላይ ሚኒስትር ለምን ኢትዮጵያ አምጥተህ ምናምን ነገር ካንተ ጋር እንዲጨባበጥ ብታደርግም የተሮጠ ሄደህ G20 ላይ ያገኘውን መሪ በሙሉ እየጨበጥ ፎቶግራፍ ተነስተህ በአለም መሪዎችም አካባቢ ይሄውና መደነቅ ሰው ነኝ የሚል ፎቶግራፍን ብትለቅ ለኢትዮጵያ ውስጥ አንተ ቁንጫ ነህ ይከብቷል ህዝቡን ደሙን የምትመጥ ቁንጫ ነህ አንተ ለቱሃን ለያ ከዛ በላይ ሳይዝ የለም ለኢትዮጵያ ህዝብ ምንድነው ያደረክለት ጦርነት ነው በመላው ሀገሪቱ ያስፋፋው እልቂት ነው ያስፋፋው የህፃናትና የአረጋውያን በመቶ ሺዎች የሚቆጠሩ ሴቶችን መደፈር ነው ያመጣው ሰው በልቶ ማደር የማይችልበትን ሁኔታ ነው የፈጠርከው ያለው ያመጣህለት ይሄ ነው ስለዚህ እኛ ደጋግመን ይሄን ነገር መናገርም የለብንም የሱ በቁጥጥር ስር ያዋላቸው ሚዲያዎች የፈለጉት እንዲያረጉ ከዛም አልፎ እንደገና ብዙ ሺህ ብር ዶላሮች መድቦ በውጪ የሚገኙ ዩቲዩቦችን የማህበራዊ ሚዲያ አክቲቪስቶችን እየከፈለ የፈለገውን ያህል ወጪ አድርጎ ራሱን ለመገንባት የሚያደርገው ሙከራ አንድ ኢንች ፈቀቅ አይልለትም በቃ ያለቀለት ጉዳይ ላይ ነው ያለው ጊዜ እኮ ነበረው እኮ ይዘው ሁላችንም ጨምሮ የኢትዮጵያ ህዝብ ከመከራ ያወጣኛል አልፎ ተርፎ አንዳንዶቹ እንደ መሳያ አድርገው የተመለከቱበት ጊዜ እኮ መጥቶ ነበር ያንን ሁሉ የህዝብ ድጋፍ በዛ ሰዓት ላይ ያንን ድጋፍ ለማግኘት የተናገራቸውን ቃላቶች የገባቸውን ቃል ኪዳኖች በሙሉ በልቶ ከተናገረው ፈጽሞ ተቃራኒ የሆነ ነገር ስለ እውነት እናገራለሁ ብሎ በውሸት የተሞላ ስራ የሚሰራ ተራ እንደ ተራ መንደር ዋሾ ለመዋሸትን መቆጣጠር የማይችል ሰው ሆኖ ነው የተገኘው ያለው ይዘው የገባቸው ሌሎች ቃል ኪዳኖችን ለሃ ሰዎችን ሳናጣራ እናስርም መድረፍ የሚባል ነገር ቆማል ሶስተኛን ዘግተነዋል ማሰር አይደለም አሁን ከማሰር ሳይሆን አልፎ ሳያጣሩ መግደል የሚባል ነገር አይደለም ገዳይ አቆሞ ሰው የሚገድል ነው አልፎ ድሮን አስቀብቶ ዜጎችን የሚጨፈጭፍ ሰው ነው የሆነ ያለው በሁሉም መስኩ በቀጠናው ሰላም አመጣለሁ ብሎ ነው በመጀመሪያ ወራት ላይ እንደሆነ በሁሉም አገሮች ውስጥ በሄደ ቁጥር ከፍተኛ የሆነ አቀራረብና ዝግጅት አድርገው የሚቀበሉበት ሁኔታ ነበር ከኤርትራ ጋር የተገባው ግንኙነት በኤርትራ በኩልና በአብይ በኩል የነበረውን የሰላም ግንኙነት አብይ የፈለገው ነገር ቢል ኤርትራኖች ያውቃሉ ሁሉንም ነገር ያመቻቸውት እኔ ነኝ በምን አይነት መንፈስ ኤርትራውያን እዚህ ውስጥ እንደገቡበት አውቃለሁኛለሁ ስለዚህ ይሄን ሁሉ ነገር አባክኖ በቀጠናው በሙሉ ጠላት ሆኖ ይሄ ጁን የሚጨብጡት የጣሊያን የእንግሊዝ ሰዎች አገሪቷ ምን እንደምትመስል መረጃ የሌላቸው ይመስለኛል ያለው ብዙ ስለተጨበጠ የሱ መንግስት የሚያሰማራቸው ወታደሮች በሺዎች በ10 ሺዎች የሚቆጠሩ ህፃናትና አረጋውያን እየደፈሩ እንደሆነ የማያውቁ መስሎት ይሆናል ያለው አሁን መቀደምነታ የእንግሊዝ ጠቅላይ ሚኒስትርን ሲጨብጥ የጻፉት ነገር አለ ትዊተር ላይ እንዲህ አይነቱን ሰው ህፃናትና አሮጊት የሚያስደፍር ሰው እንዴት ነው የሚጨብጠው የሚል ነገር ለፓርላማ አባልም ጽፍ ያለውኛል አያውቁም ማለት አያውቃሉ አገሪቷ ውስጥ ያለውን ቀውስ ያውቃሉ አውቀውም ነው እንደውም ጠንካራ የሆነ ወደ ኢትዮጵያ ቲቪ የሚል ማስጠንቀቂያ ካወጡት መንግስታት መካከል አንዷ ኢትዮጵያ ነች ያው እንግሊዝ ነችና ያ የእንግሊዝ ጠቅላይ ሚኒስትር የጨበጠበትን ፎቶግራፍ እንደ ትልቅ የዲፕሎማሲ ድል አድርጎ ሲያወጣው እናቃለን እኮ መለስም እኮ 97 ዓመተ ምህረት ላይ አዲስ አበባ ከተማ 200 ሰዎች እንዲገደሉ ካደረገ በኋላ በማግስቱ
G20 ስብሰባ ላይ ሄዶ ብሌርን ሲጨብጥ እኮ አይተነዋል ያለው ያ ግልያ እንደተከናወነ እያወቀ ነው ብሌር የሚጨብጠው የነበረው የዓለም ዲፕሎማሲ የራሱ ምክንያቶች አሉት ብለህ ዋይት ሃውስ ሎን ላይ አቁሞ እኮ ነው ሬጋን ሞቡቱን ሴሴኮ የመሰለ ደንቆሮና ሌባ መሪ የአፍሪካ ብርሃን እያለ ሲያወግሰው የነበራል ስለዚህ ይሄ ምንም የሚያሳየው ነገር የለም ዋናው ትልቁ ነገር ፎቶ ተነሳ ከማንም ጋር የሀገር ህዝብ እንዴት ነው የሚያወራው ትልቁ ቁም ነገር እዛ ላይ የሀገር ህዝብ ቅድም በነገርኩህ አይን ነው የሚመለከተው በጣም አንዳርጋቸው አንድ የአብይ አህመድ ቀደም ሲል ያነሳውን የሚያስታውሰኝ አንድ ክሊፕም በጄ ስላለ እንደው ለተመልካቾችም እሱ ሾርት ሜሞሪ ነው ያላቸው ይላል ኢትዮጵያን ሲተች ምናልባት ሾርት ሜሞሪ ማን ነው በዚህ ደረጃ ሊገለጽ የሚችለው ሚለውን እስቲ ከሱ ወደ ስልጣን መንበር ሲመጣ የተናገረውን እናስታውስና አሁን ያለችበትን ኢትዮጵያ ደግሞ ሁላችንም እንደው ለጥቂት ደቂቃዎች ወደ አምሯችን ተመልሰን ያለውን ሁኔታ የሆነውን ብናስብ ጥሩ ነው እንስማው በቅድሚያ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል እንደዛ ነው ወይ ያፈጠርነው ያደራጀነው እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው በዚያን ጋር የተፈጠረን ተቋም ችግር ሊፈጥር ይችላል ማለት ነው ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ ጨለማ ቤት አስቀምጡ ይላል አይልም መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የኛ የአሸባሪነት ተግባር ነው ይህን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ በእያንዳንዱ ወረዳ በእያንዳንዱ ዞን ሲፈጸም ቆይቷል በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አቃላችሁ የወረዳ ፖሊስ ሲገርፍ ነበር ይህ ህገ መንግስታዊ አሸባሪ ነው እሱ ፖሊስ አንዳርጋቸው እንግዲህ ይሄ አብይ አህመድ ነው የተናገረው የቀድሞ አለቆቹን ሽብርተኛ መሆናቸው እሱን ጨምሮ ሽብርተኛ ነበርን ያለበት ንግግር ነው አሁን ኢትዮጵያ ምን ላይ ነው ያለችው ሰሞኑን የብሔራዊ ደህንነት ዋና ኃላፊው ሬድዋን ሁሴንን የውጭ ጉዳይ ቋሚ ኮሚቴው በህዝብ ተወካዮች ምክር ቤት ሰብሳቢው ዶክተር ዲማ ነጎ አነጋግረዋቸው ነበርና ዶክተር ዲማ ነጎ በዛ ደረጃ እንደው ከእውነት የተፋቱ መሆናቸውንም ስሰማ በጣም ነው የደነቀኝ ይሄ ደህንነት መስሪያ ቤት ምን ያህል እየተሻሻለ እንደመጣ ምን ያህል ራሱን ያሳደገ እንደመጣ ምስክርነታቸውን የሰጡበት ሁኔታ ነው ያየሁትና እስቲ እንደው አቶ አንዳርጋቸው ምን ማለት ይቻላል ይሄ ሰው እንደው በፊት ከነበረው ስርዓት አንፃር አሁን የፈጠራት ኢትዮጵያ እንዴት ልትገለጽ ትችላለች እነምልህ ሰራዊቱን መከላከያውን ደህንነቱን የመሳሰሉትን ነፃና ገለልተኛ ሆነ መቋቋም አለባቸው በያደግ ጊዜ አልነበሩም ብሎ በዛ ደረጃ ትሽት ያቀረበ ሰው ዛሬ ምን አድርጓቸዋል ያን ጊዜ በኢሃደግ አምሳል ነበር የተቀረጹት የነበረው በአብዮታዊ ዲሞክራሲ ሪዮት ዓለም አቋያ ነበር የተቀረጹት የነበረው አሁን እኮ በአብይ አምሳል እኮ ነው ተጠፍጥፈው የተሰሩት ያለው ተቋሙን እንኳን አይደሉም ያለው የአንድ ግለሰብ የቤቱ ሰራተኛ በሚሰራው ደረጃ ነው ለአብይ እየሰሩ ያለው መከላከያው ለብርሃኑ ጁላ ይሄንን ነው የሚሰሩት ያለው ደህንነቱ የሚሰራው ይሄንን ትዕዛዝ የሚቀበለው ከተቋሙ ኃላፊ አይደለም ትዕዛዝ የሚቀበለው መከላከያው ሆነ ደህንነቱ አብይ ነው እንኳን እሱ አይደለም የውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ ስራን በተመለከተ ከጠቅላይ ሚኒስትር ቢሮ ነው መመሪያ የሚሰጣቸው እነ የጆን እና ሁሉንም ነገር ሁሉንም መንግስታዊ ተቋም በሙሉ ከተቋምነት በታች አውርዶ ድክመት የነበረባቸው ተቋማትን ቢሆኑ በግሉ ጠፍጥፎ የግሉ በግል ምስሉ አቋያ ሰርቷቸው እና ስለታሰረ ሰው መገረፍ በትልቅ ነገር አድርጎ በያደ ጊዜ ተፈጸመ ብሎ ያወራ ሰው በመቶ ሺዎች የሚቆጠሩ ሴቶች የሚደፈሩበትን ሁኔታ ፈጥሮ ህፃናት የ8 ዓመት ህፃናት አንስቶ እስከ ሌላ ቦታ ላይ እስከ 70 እስከ 80 የተደፈሩበት ሁኔታ አለ ግን ቢቢሲ በቀደም ያቀረበው ግን እስከ 65 ዓመት እድሜ ያሉበትን ዘገባ ነው ያቀረበው አለው አማራ ክልል ውስጥ የተፈጸመ ነው
በሺዎች ነው ያቀረበው ያለው። በድሮን ጭፍጨፋ የፈጀውንና ያጠፋውን ህዝብ ቁጥር ንጹሃን ምንም ነገር ውስጥ የሌሉ ንጹሃን ያወደመውን ንብረትና ሀብት ስትመለከት እስር ቤት ያጎራቸውን ያለ ምንም ምክንያት እስር ቤት ያጎራቸውን እስር ቤት ውስጥ የሚገርፏቸውን የሚተለትሏቸውን በማጎሪያ ቦታ ውስጥ ወስዶ የሚያሰቃዩዋቸው ከዛ አልፎ አውጥቶ ምናምን ነገር ከተኛበት ቦታ ለኦርጋኒሳ አይነቱን ሰው ገሎ ቆሻሻ ማጠራቀሚያ ቦታ ላይ የሚያስጥል ሰው ነው። የኦሮሞን አባገዳዎች 15ቱን ምናምን እንዲረሸኑ ያደረገ ኮሬ ነገኛ የሚባል ቡድን በሽመልስ አብዲሳ የሚመራ አቁሞ የሚያስፈጅ ነው። ምኑ ዝርዝር ውስጥ ገብተናው የዚህ ሰው የወንጀሎች ጠፈን ካለፈው ጋር ብናወዳደረው እኮ እነዛ እኔን ከየመን አፍኖ አምጥተው 4 አመት እስር ቤት ውስጥ ወዳም ነገር በሶሊታሪ ኮንፋይንመንት ማለት ሰው በሌለበት ሁኔታ ያሰሩ የኢህአዴግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ካቢ ጋር ወዳድራቸው ወጥቷል። ግድልህም ልጆችን ታቸዋለህ ይሄም በእኔ ገንዘብ ነው የገዛሁት ብላ የካሚተራ ስላልነበረኝ ካሚተራ ሲገዛልኝ በመንግስት ገንዘብ ድንገት ፓንት አይኖርም ብላ ነው ፓንት የገዛችው። እቺ የትግራይ ሴት ናት። የኢህአዴግ አባል ናት። እዛ ውስጥ የነበሩ የደህንነት ሰዎች ነበሩ። ክፉና ደግ ሰዎች ነበሩ። ግን አብዛኛዎቹ ኢንፋክት እንደውም ዛሬ ስመለከታቸው በዛ መንገድ ያንን መንግስት ለሚቃወም ሰው ያደረጉት ትሪትመንት እነዚህ ሰዎች ሪል የሰለጠኑ ነበሩ እስከ ማለት ድረስ ነው ይወሰደኛል። አብይ አገዛዝን ስመለከት እስከዛ ነው። እንግዲህ አንዳርጋቸው ወደ ሰሞኑን ክስተት ልመለስ። በተለይ ቀደም ሲል አንተም በተደጋጋሚ አንስተዋል። በአማራ ክልል የተፈጸመው የአስገድዶ መድፈር እጅግ አሰቃቂ የሆነ ድርጊት ነው። ከቢቢሲ ዘገባ ባሻገርም እንደዚሁ የዓለም አቀፉ የነፍስ አድን ድርጅት IRC ለኦቻ የጻፈው የውስጥ ማስታወሻንም እንደዚሁ ተመልክተነዋል። በዚህ ውስጥ ማስታወሻ ላይ በጣም ብዙ አስደንጋጭ ነገሮች ከአቅማቸው በላይ መሆኑን ከዚህ በኋላ ሊደብቁት ከማይችሉበት ደረጃ ወንጀሉ መድረሱን ገልጸው ስጋታቸውን ያሳዩበትን የውስጥ ማስታወሻም እንዲሁ ተመልክተነዋል። የቢቢሲውን ቀደም ሲል እንደገለጽከውም ከ8 ዓመት እስከ 65 ዓመት የሚሆኑ ከ2600 በላይ የአማራ ብሔር ተወላጅ የሆኑ ሴቶች ከፍተኛ የሆነ የአካል መጉደልን ጨምሮ ካስገድዶ መድፈር እንደተፈጸመባቸው በዚህም የአባላዘር በሽታ HIV ኤድስን የተለያዩ በሽታዎች እንደዚሁ እንደያዛቸው በሪፖርቱ ተመልክቷል። ይሄ እንግዲህ በጣም 4% ከሚሆነው የአካባቢው የአማራ ክልል የጤናና የአካባቢ ቦታዎች የተወሰደ ናሙና ነው። 96% የሚሆኑት ገና አልተካተቱም። ስለዚህ ቁጥሩ የትየለሌ ሊሆን እንደሚችል በግልጽ ማወቅ ይቻላል። ይህን ተከትሎ ነው እንግዲህ አብይ አህመድ ወደ ቡድን 20 ሀገራት ደቡብ አፍሪካ ሄደ። የእንግሊዙ ጠቅላይ ሚኒስትርን ሲጨብጥ አንተም ያንን ተከትሎ አንድ ጥሪ አድርገ ነበር። ያ ጥሪም የእንግሊዙ ጠቅላይ ሚኒስትር ይህንን በማድረጉ ትልቅ ስህተት እንደሰራና ይህን አገዛዝ በስሙ እንዲጠራው በወንጀለኛ ነው፣ ህፃናት ደፋሪ ነው፣ በዚህ መልኩን የሰራን ወንጀል መጨበጥ ተገቢ አይደለም በሚል ለአካባቢ የህዝብ ተወካዮች እንዲሁ ደብዳቤም መልእክትም የላክበት ነው። አንዳንድ ኢትዮጵያውያንም ያንተን ፈለግ ተከትለው እንደዚሁ ድምጻቸውን አሰምተዋል። ለማንኛውም እንዴት አየው ይህንን ወንጀሉን ለማጥፋት አንድ ቲያትር ደግሞ በወረኢሉ እጅ ፋኖ ቆረጠ ብሎ አመጣ። ይህን ሁሉ የገዘፈ ኃጢአቱን ይሸፍንልኛል ብሎ ነው ይህን ቲያትር የሰራው። እንዴት አየው አጠቃላይ እነዚህን ክስተቶች? የቢቢሲ ሪፖርት በጣም ማስጠቃቂ ሪፖርት ነው። ከዚህ በፊትም ተመሳሳይ የሆኑ ሪፖርቶች ትግራይ ላይ በሚወጡበት ሰዓት ላይ እዛ እንደኛው ጽሁፌ ላይ በደንብ ገልጫለሁ። በዛ ቁጥር በተለይ ከዛ አካባቢ ያሉ የሰብአዊ መብት ድርጅቶች ከዛም ዓለም አቀፍ ድርጅቶች በመቶ ሺዎች የሚቆጠሩ ሴቶች እንደዚህ ሆነዋል ሲባል ይሄ ቁጥር በኢትዮጵያ ውስጥ ፈጽሞ በዚህ ደረጃ ሊከናወን ይችላል ብሎ ለማሰብ እንኳን የማይቻልበት ሁኔታ ስለነበረ ነው ለመቀበል ያቃተልኛል። የፕሮፓጋንዳ ነው። እንዴት ሊሆን ይችላል አንዱ የነበረው
ሁለተኛ ራሱ ደግሞ ከወያኔም ጋር የነበረን ነገር ራሱ የሚሰራቸው ስራዎች በጣም በርካታ ወንጀሎች እየፈጸመም ስለነበር ይሄንን ለማድበስበስ ብሎ ነው እንደዚህ አይነት ነገሮች እያጋነኑ የሚያቀርበው እስከማለት ነው። ይሄ ነው ያለው።